ደህና መሻችሁ። የጌታ ስም የተባረከ ይሁን። ዛሬ ደግሞ ሌላ ቀን ነው። የእግዚአብሔርን ቃል የምንማርበት እድል ሰጥቶናል። ይሄ መልካም እድል ደግሞ ከእግዚአብሔር ስለሆነ የጌታ ስም ለዘላለም ይባረክ። እስካሁን ድረስ ባለፉት ሁለት ቀናቶች እንደተመለከትነው የዕብራውያን መጽሐፍ በጥቅሉ በሁለት ይከፈላል። የዕብራውያን መጽሐፍ ከምዕራፍ 1 እስከ ምዕራፍ 10 ግማሽ ድረስ እግዚአብሔር በክርስቶስ ኢየሱስ አማካኝነት ከቀደመው ኪዳን ወደ ተሻለው ኪዳን እንዴት ክርስቶስ እንዳመጣን በንጽጽር አሮጌውንና አዲሱን ኪዳን ምን እያደረገ እያነጻጸረ በክርስቶስ የሆነው ነገር የላቀና የተሻለ መሆኑን ምን እያሳየ ወደ ተሻለ ወደ አዲሱ ኪዳን ህይወት ክርስቶስ በማመን ወደሚገኘው የተሻለው ህይወት ተስፋ እንዴት እንደመጣን የተሰራውን ስራ በክርስቶስ የተሰራውን ስራ እግዚአብሔር በክርስቶስ የሰራውን ስራ በደንብ አድርጎ አሳይቶናል። ከምዕራፍ 1 እስከ ምዕራፍ 10 አጋማሽ ድረስ ዛሬ የምናነሳው ምዕራፍ 13 ከ1 እስከ 8 ነው። ነገር ግን ምዕራፍ 13 ላይ መጣ የርዕሰ ጉዳይ ለውጥ ያደርጋል ጸሐፊ እና በጣም በክርስቶስ የተሰራውን ስራ እንዴት ወደ ተሻለው ኪዳን በተሻለው ኪዳን ስላገኘነው ህይወት ተስፋ በክርስቶስ ስላገኘናቸው በረከቶች ብዙ ነገሮችን ከዘረዘረ በኋላ አሁን ደግሞ ጣቢያውን እግዚአብሔር በክርስቶስ ከሰራው ስራ ደግሞ ዞር አድርጎ ወደኛ ህይወት ወደ ተደራሲያኑ መልእክቱ ወደ ተጻፈላቸው ሰዎች ህይወት ወደ ተግባራዊ ክርስቲያናዊ ኑሮ አቅጣጫውን ያዞራል። ስለዚህ ምዕራፍ 13 ትኩረት የሚያደርገው ተግባራዊ ክርስቲያናዊ ኑሮ ላይ ነው። በተሻለው ኪዳን ባገኙት እምነት ወይም ተስፋ አማካኝነት እየኖሩ ስላለው ህይወትና በዛ ህይወት ውስጥ ደግሞ ስለገጠማቸው ነገሮች እና የገጠማቸውን ነገር ደግሞ በእንዴት አይነት ሁኔታ መረዳት እንዳለባቸው እርምት የሚያስፈልገው ምክር የሚያስፈልገው አቋም የሚያስፈልገው ውሳኔ የሚያስፈልጋቸው መመሪያ የሚያስፈልጋቸውን ነገሮች ሁሉ በዚያ ውስጥ ነው የሚያስተላልፈው። ስለዚህ መጽሐፍ ቅዱስ ብዙ ጊዜ በተለይ ደብዳቤዎች በተለይ ሐዋርያው ጳውሎስ በእንደዚህ አይነት መንገድ ነው ብዙ ጊዜ የሚጽፈው። መጀመሪያ በክርስቶስ የተሰራውን ስራ ያወራል። ከዛ በኋላ ደግሞ ወደ ተግባራዊ ክርስቲያናዊ ኑሮ ይሄዳል። ለምሳሌ ሮሜን ብትመለከቱ ከምዕራፍ 1 እስከ ምዕራፍ 8 በክርስቶስ በመስቀሉ የተሰራውን ስራ አውርቶ ስለ እስራኤልና ስለ አሕዛብ አውርቶ ከዛ ምዕራፍ 12 ላይ እንግዲህ ብሎ ወደ ተግባራዊ ኑሮ ነው የሚመለሰው። ኤፌሶን መጽሐፍ ብታዩ ከምዕራፍ 1 እስከ ምዕራፍ 3 በክርስቶስ የተሰራውን ስራ አውርቶ ከዛ ደግሞ ወደ ተግባራዊ ክርስቲያናዊ ኑሮ የእግዚአብሔርን ስራ በክርስቶስ ብቻ ሳይሆን ደግሞ እንደ አማኝ የኪዳኑ አማኞች ተከታዮች ደግሞ እንዴት መኖር አለባቸው፣ እንዴት መመላለስ አለባቸው። እንደዚህ አይነት ክፍሎች የምክር ክፍሎች ናቸው። የኤግዞርቴሽን ለህይወት የሚያስፈልጉ ልዩ ልዩ ምክሮች፣ መመሪያዎች፣ ተግሳጾች የተጻፉባቸው ናቸው። እግዚአብሔር ቃል አንዱ የተጻፈበት ዓላማ ይሄ ሆነ ማለት ነው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ አይደለም። ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ምን ያደርጋል? ይጠቅማል። ስለ እግዚአብሔር ቃል የህይወት ምንድን ነው? መስታወት ነው። የእግዚአብሔር ቃል እግዚአብሔር በክርስቶስ የሰራልን ብቻ ሳይሆን የሚያወራው የእግዚአብሔር ቃል እንዴት መኖር እንዳለብንም ነው የሚነገረን። እንዴት መመላለስ እንዳለብን ነው የሚነገረን። ለህይወት የሚያስፈልጉትን ጠቃሚ ምክሮች፣ ማሳሰቢያዎች፣ ማስጠንቀቂያዎች፣ መመሪያዎችን ሁሉ ነው የሚያደርገው የሚሰራ። ስለዚህ ምዕራፍ 13 ላይ ጸሐፊው ወደ ተግባራዊ ህይወት እነሱ ያሉበትን ህይወት ያመጣና ለዛ የሚያስፈልጉ ልዩ ልዩ መመሪያዎችና ምክሮችን የሰጠበት ምዕራፍ ነው። ስለዚህ የምዕራፍ 13 ከ1 እስከ 8 ያለው ላይ ነው ትኩረት አድርጌ ዛሬ የማወራው። ምንድን ነው ጸሐፊው የዕብራውያን ጸሐፊ ለእነዚህ ሰዎች በተሻለው ኪዳን ስላገኙት ህይወት ተስፋ ከነገራቸው በኋላ ደግሞ አሁን ምዕራፍ 13 ላይ ይመጣና እንዴት መኖር መመላለስ እንዳለባቸው በጊዜው የነበረውን ተጨባጭ ህይወታቸውን አንስቶ የሚሰጣቸውን ጠቃሚ የሆኑ ምክሮችን የህይወት ምክሮችን የምናይበት ነው።
ስለዚህ ምዕራፍ 13ን ከ1 እስከ 8 ያለውን አነባለሁ። መጽሐፍ ቅዱስ ከያዘን እሱን እናነሳለን። ከዛ ከቁጥር 9 ጀምሮ ያለውን ደግሞ ነገ እናያለን። ከዛ በኋላ ያለው ሞር አምልኮ ላይ ትኩረት ያደረገ ስለሆነ የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና መንዝሮችን ግን እግዚአብሔር ይፈርድባቸዋል። አካሄዳችሁ ገንዘብን ያለመውደድ ይሁን። ያላችሁ ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለምም ያው ጨርጣሉትና ጨርጣሉ። ቅዱስ አባት ስምህ ለዘላለም ይባረክ። አንተ ብቻህን ከፍ ከፍ በል። እግዚአብሔር አምላካችን ሆይ ስለ እነዚህ ቅዱሳት መጽሐፍት እናመሰግንሃለን። አቤቱ እግዚአብሔር ሆይ አንተነትህ ስለተገለጠባቸው ሐሳብህና ምክርህ ፈቃድህ ለሕይወታችን የሚያስፈልገውን ነገር ሁሉ ጌታ ሆይ ስለተጻፈባቸው አምላካችን ሆይ ግሩም ምክሮችን ስለተሞሉት ስለነዚህ መጽሐፍት እናመሰግንሃለን። በቅዱሱ መንፈስ ስለተጻፉ እነዚህ መጽሐፍት እግዚአብሔር አምላካችንና አባታችን ሆይ አቤቱ የቃልህ ደጆች የተከፈቱ ይሁኑ። እግዚአብሔር ሆይ በቃልህ የእውነት ብርሃን ነፍሳችንን ተገናኛት። አቤቱ እግዚአብሔር ሆይ ለልባችን አንተ ተናገረን። በዚህ መጽሐፍ የሕይወት መስታወት ነውና እግዚአብሔር ሆይ እንድናየው የምትፈልገውን ነገር ጌታ ሆይ እንድናይ አይኖቻችንን ክፈትልን፣ ማስተዋልን ጨምርልን። እግዚአብሔር ሆይ በቃል የእውነት ብርሃን ደግሞ አንተ ሕይወታችንን አብጀው፣ ስራው፣ ዳሰው፣ ለውጠው። እግዚአብሔር አምላካችን ሆይ ለሕይወታችን ደግሞ ፈቃድህን አስታውቀን። ክብር ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አሁን ሲነበብ እንደሰማችሁት ብዙ ጊዜ የደብዳቤዎች መሰረታዊ ባህሪ ይሄ ነው። ከአራቱ ወንጌላትና ከሐዋርያት ሥራ በስተቀር ሌሎቹ በሙሉ ደብዳቤዎች ናቸው፣ ሌተርስ ነው። ደብዳቤዎች ደግሞ በባህሪያቸው ከለንትና የተጻፉ ስለሆነ ሁልጊዜ ደብዳቤዎች የሚይዙት የተጻፈላቸው ሰዎች፣ መልእክቱ የተጻፈላቸው ሰዎች ግለሰብም ይሁን አጥቢያ ቤተክርስቲያንም ይሁን በተጨባጭ በጊዜው የነበሩበትን ሕይወት እና ሁኔታ ተደራሽ የሚያደርግ መልእክቶች ነው የሚጻፉት። ለምሳሌ የስተት ትምህርት ውስጥ ካሉ ከዚያ የስተት ትምህርት አንጻር ምን ማድረግ እንዳለባቸው የሚጠቅማቸውን ነገር ነው ጸሐፊው የሚጽፈው። በመከራ ውስጥ ካሉ ደግሞ በመከራ ሕይወት ውስጥ ደግሞ እንዴት መመላለስ፣ እንዴት መጽናት እንዳለባቸው፣ ምን ማወቅ እንዳለባቸው ነው የሚነግራቸው። ምናልባት ደግሞ መሰረታዊ እውቀት እንዲኖራቸው ፈልጎ ከሆነ ደግሞ ከመሰረታዊ እውቀት አንጻር የሚጠቅማቸውን እውነት አስተምህሮ ነው የሚጽፍላቸው። ስለዚህ ሁልጊዜ መልእክታት በባህሪያቸው ደብዳቤዎች ስለሆኑ የተጻፈላቸው ሰዎች ያሉበትን በወቅቱ ያሉበትን ሕይወት ሁኔታ ተደራሽ የሚያደርጉ ለዚያ የሚሆን ምክሮችን፣ መመሪያዎችን፣ ማሳሰቢያዎችን፣ ማስጠንቀቂያዎችን የሚሰጡ ናቸው። ይሄ የመልእክታት ባህሪ። ደብዳቤ በምናነብበት ጊዜ ሁልጊዜ ይሄ ደብዳቤ የተጻፈው ለማን ነው? በምን ሁኔታ ውስጥ ነበሩ? ይሄ ደብዳቤ ሲጻፍላቸው ለምን መጻፍ አስፈለገ? ይህን ደብዳቤ ለእነዚህ ሰዎች ወይም ለዚህ ግለሰብ ለምንድን ነው መጻፍ ያስፈለገው? በምን ሁኔታ ውስጥ ቢኖሩ ነው የተጻፈው? ምንድን ነው ጭብጡ፣ መልእክቱ፣ ዓላማ የተጻፈበት ምንድን ነው ብሎ መጠየቅ ይፈልጋል። ስለዚህ ጸሐፊው ይህን ደብዳቤ በሚጽፍበት ጊዜ በከንቱ አይደለም የጻፈበት ዓላማ አለው። ቅድም እንደነገርኳችሁ ማለት ነው። እንግዲህ ባለፈው 2 ቀናትን እንደተመለከትነው ተደራሲያኑ በአብዛኛው ክርስቲያን አይሁዶች ናቸው። ግን በክርስቶስ በማመናቸው ምክንያት
ወደ ተሻለው ኪዳን ሕይወት በመምጣታቸው ምክንያት ከገዛ ወገናቸው አይሁድ ወገኖቻቸው መከራና ስደት የደረሰባቸው መሆኑን በተለይ ምዕራፍ 10 ምዕራፍ 11 እና ምዕራፍ 12 ላይ እናያለን። ስለ ጌታ ብርቱ መከራ እየተቀበሉ ያሉ ወገኖች፣ ከመከራው ጽናት የተነሳ በማፈግፈግ ላይ ተስፋ በመቁረጥ ላይ ያሉ ወደኋላ እያሉ ያሉ ወገኖች ናቸው እነዚህ ወገኖች። ስለዚህ ለምሳሌ ምዕራፍ 10 ከ32 እስከ 34 ብናነብ ብርሃን ከበራላቸው በኋላ በመከራ ውስጥ በብርቱ ተጓድላችሁ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ ይላል አይደል? ስለዚህ ብርሃን በርቶላችኋል፣ ግን ብርሃን ከበራላችሁ በኋላ በብዙ መከራ ውስጥ አልፈዋል። ቢሆንም ግን ጸንታችኋል። ያንን የጸናችሁበትን ዘመን አስቡ። ያን ሁሉ ጊዜ ጸንታችሁ እዚህ ደርሳችኋል፣ እስካሁን ደርሳችኋል። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራ ተቀብላችኋል። እናንተ ራሳችሁ የተሻለና ዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ። ንብረታችሁ ሲዘረፍ በደስታ ምን አደረጋችሁ? ተቀበላችሁ። ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። የእግዚአብሔርን ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆምን ያስፈልጋችኋል። ይሄ ነው በቃ ባጭሩ የነበሩበትን ሁኔታ በደንብ አድርገው የሚያሳይ ክፍል። እነዚህ ሰዎች ካመኑበት ሰዓት ጀምሮ በስደት ውስጥ ናቸው፣ በመከራ ውስጥ ናቸው። ከገዛ አይሁድ ወገኖቻቸው በጣም ነገር እየተጋፈጡ ንብረታቸው ተቀምጠዋል፣ ከቦታ ተፈናቅለዋል። ያልደረሰባቸው ነገር የለም። ግን በዛ ሁሉ ለረጅም ጊዜ ጸንተው ግን በስተመጨረሻ ላይ እምነት እየደከመ እየላለ መከራው እየጸና ሲመጣ መሰብሰባቸውን ሁሉ ምን አደረጉ? እስከ መተው ደረሱ። ምዕራፍ 10 ላይ አትተው እንጂ እንዲያውም የጌታ ቀን መምጣቱን እያወቃችሁ ለምን ይልቁንም የበለጠ ለፍቅርና ለመልካም ስራ ምን ሆኑ? ተነቃቁ እንጂ አይደለም ብሎ በእምነታቸው እንዲጸኑ እግዚአብሔር ጌታችን ኢየሱስ ክርስቶስ በሚያፈገፍጉ ምን አይለውም? ደስ አይለውም አይደለም። ስለዚህ እናንተ የተስፋውን ቃል ከሚወርሱ እንጂ ከማይወርሱት ወገን ልትሆኑ አይገባችሁም ብሎ የማበረታታት ደግሞም የማስጠንቀቅም ከዚህ በኋላ ከዚህ ህይወት ቢወጡ ፍርድ እንደሚጠብቃቸው የማስጠንቀቅም መልእክት የጻፈበት ሁኔታ ነው። ሰዎቹ የነበሩበት የጻፈላቸው ሰዎች አንዱ የነበሩበት ተጨባጭ ሁኔታ ይህን ይመስላል። ስለዚህ ሲያበረታታቸው በጣም ከተናገረው ነገር አንዱ ደስ የሚል ምዕራፍ 12 ከቁጥር 22 ጀምሮ እናንተ ግን ወደ ጽዮን ተራራ ወደ ሰማያዊት ኢየሩሳሌም ወደ ሕያው የእግዚአብሔር ከተማ መጥታችኋል፣ በደስታ ወደ ተሰበሰቡ ወደ አላፋት መላእክት። እነዚህ ሰዎች ያው ክርስትናን እንደ ሩጫ ስለመሰለው ሐዋርያው ጳውሎስ ምዕራፍ 12 ላይ በእምነት ሩጫቸው ውስጥ መከራ ቢደርስባቸውም ትግል ላይ በሕይወትና በሞት መካከል ያለ ውጥረትና ትግል ላይ ብትሆኑ ደርሳችኋል እኮ ያን ሁሉ መከራ ተቀበላችሁ በስተመጨረሻ እንዴት ወደኋላ ያን ሁሉ መታመናችሁን ያን ዋጋ የከፈላችሁበትን ነገር እንደ ተራ ነገር እንደ ከንቱ ነገር እንዴት ትጥሉታ? ያለ ዋጋ እንዴት ትቀራላችሁ? በከንቱ መከራ የተቀበላችሁት ማለት ነው አይደለም። ስለዚህ ጥቂት ነው የቀራችሁ፣ ደርሳችኋል ነው የሚላቸው። ወደ ሕያው ወደ እግዚአብሔር ከተማ መጥታችኋል፣ በደስታ ወደ ተሰበሰቡት ወደ አላፋት መላእክት፣ ስማቸው በሰማይ ወደ ተጻፈው ወደ በኩራት ማህበር ምን ብላችኋል? ቀርባችኋል። የሁሉ ዳኛ ወደሚሆነው ወደ እግዚአብሔር ፍጹምነትን ወዳገኙት ወደ ጻድቃን መንፈሶች፣ እነዚህ በክርስቶስ አምነው ድል አድርገው አሸንፈው በሰማይ የተሰበሰቡ የቅዱሳን ጉባኤ ነው። ልትቀላቀሉ ነው። ሩጫቸውን ከጨረሱት ጋር ምን ልታረጉ ነው? ልትቀላቀሉ ነው። ደርሳችኋል። በጣም አጭር ጊዜ ነው። ይሄ ለጊዜው የሆነ መከራ ነው። ስለዚህ በርቱ ነው የሚላቸው። የአዲስ ኪዳን መካከለኛ ወደሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ምን ብላችኋል? እናንተ ደርሳችኋል። ስለዚህ ሩጫችሁን ልታጠናቀቁ ነው። በጣም አጭር ጊዜ ነው ያለው። ስለዚህ ይህንን ዋጋ የከፈላችሁበትን እምነታችሁን እንዲሁ በከንቱ ሜዳ ላይ አትጣሉት። በጌታ ታምናችሁ የከፈላችሁትን ዋጋ ብሎ የማበረታታት ነገር ነው የሰራው። እነዚህ ሰዎች በጥቂቱም ቢሆን ያሉበትን ሁኔታ አንዱ ይሄ መከራው፣ ስደቱ፣ ተስፋ መቁረጡ እንዲህ አይነት ሁኔታ ውስጥ ነው የነበሩት።
ሌላኛው ደግሞ ከመንፈሳዊ ህይወታቸው ከዕለት ተዕለት ህይወታቸው ከተግባራዊ ኑሮ አንጻር የሚያስፈልጋቸውን ምክር አንዳንድ ምክር ተመልክቷል ከህይወታቸው አንጻር ማለት ነው። እሱን ምዕራፍ 13 ላይ የሚዘረዝረው አሁን እንዳነበኩት ማለት ነው። ነጥብ በነጥብ ወደ 5 ነጥቦችን ነው የሚያነሳው። እነዛን ለማየት እንሞክራለን። የመጀመሪያው ምዕራፍ 13 ላይ የተናገረው እርስ በርሳችሁ እንደ ወንድማማች መዋደድ ምን አድርጉ ነው? ተዋደዱ ነው። ስለዚህ በተሻለው በአዲሱ የተሻለው የኪዳን ህይወት ውስጥ በክርስቶስ በማመን በጀመሩት ህይወት ውስጥ ይሄ ህይወት አንደኛው መርሁ ምንድነው? እርስ በርስ ባለ ግንኙነት በወንድማማች መዋደድ። ይሄ ቤተሰባዊ ቋንቋ ነው። በወንድማማች መዋደድ የሚኖሩት ህይወት እንደሆነ አንዱ የሚያመላክታቸው የእርስ በርስ ግንኙነታቸውን በተመለከተ ነው። ስለዚህ ምንድነው የሚመክራቸው ነገር ምንድነው? በወንድማማች መዋደድ እርስ በርሳችሁ ምን አድርጉ ነው? ተዋደዱ። የመጀመሪያው ምክር እሱ ነው። ይሄ ክፍል አጋፔ የሚለውን ቃል ሳይሆን ፊላዴልፊያ ማለት የቤተሰብ ፍቅር ነው የሚያሳየው። ልክ ከአንድ አባትና እናት እንደተወለዱ ልጆች እርስ በርስ ቤተሰባዊ የሆነ በወንድምና በእህት መካከል በወንድምና በወንድም መካከል ባለ አይነት ፍቅር፣ መቀራረብ፣ መተሳሰብ፣ መከባበር፣ መቀባበል አብረው እንዲኖሩ የተሰጠ ምክር ነው። ምን ማለት ነው? በሌላ ቋንቋ አንድ ቤተሰብ ናቸው። እግዚአብሔር በክርስቶስ በተሻለው ኪዳን የመሰረተው አንድ ቤተሰብ ነው። አንድ ህዝብ ነው ያለው። እግዚአብሔር ልጆችን ያሉት በአንድ ቤተሰብ ውስጥ ያሉ ልጆችን ልዩነት የለም። ልዩነት በማይፈጠር እኩል በሆነ መተሳሰብ፣ መቀባበል፣ መከባበር የሚኖርበት ቤተሰባዊ ህይወት ነው። ስለዚህ እንደ አንድ ቤተሰብ እንደ ወንድማማች እንዲያደርጉ እንዲተያዩ ነው የሚመክራቸው። እንዲዋደዱ፣ እንዲቀባበሉ። እንግዲህ መጀመሪያ እዚህ ጋር መዋደድ በወንድማማች መዋደድ የሚለውን ሀሳብ ትንሽ ማየት የሚያስፈልግ ይመስለኛል። በወንድማማች መዋደድ የሚለው ቃል አንደኛ ትእዛዝ ነው። እንደ ትእዛዝ ሲያስቀምጠው 2 ነገሮችን ውስጡ እናገኛለን በዚህ ትእዛዝ ውስጥ። አንደኛ ይሄ መዋደድ የሚለው ቃል ብዙ ጊዜ ፍቅርን እንዴት ነው የምናስበው? መዋደድን እንዴት ነው የምናስበው? እንደ አንድ ቤተሰብ ልጆች እርስ በርስ መዋደድ፣ መቀባበል፣ መተሳሰብን እንዴት ነው የምናስበው? መዋደድ ትእዛዝ ነው ስል ምን ማለቴ ነው? ፍቅር ትእዛዝ ነው ስል ወደድና ፈቅደን በድርጊት በአክሽን የምንገልጠው ነገር ነው ማለት ነው። ፍቅር ማለት ብዙ ጊዜ ፍቅርን ከስሜት ጋር ብቻ ማቆራኘት ትክክል አይደለም። መዋደድ የሚለው ነገር ምንድን ነው? ስንዋደድ ወይ ፍቅርን ስንገልጥ፣ ስንከባበር፣ ስንቀባበል ወደንና ፈቅደን በተግባር የምንገልጠው ነገር በአክሽን የምንገልጠው ነገር ነው እንጂ የሆነ የስሜት መሟሟቅ መጋጋል ሲመጣ የምናደርገው ነገር አይደለም። ፍቅር በስሜት ሳይሆን የሚለካው በድርጊት ነው የሚለካው። ስለዚህ መዋደድ አምነንበት ወደን ፈቅደን አስበን በተግባር የምናደርገው የምንገልጠው። እኔ ወንድሜን ወይም እህቴን ለመውደድ የሆነ የሚያጋግለኝ ነገር ሳይሆን የምጠብቀው የሁኔታዎች የተመቻቸ ነገር ሳይሆን ቢመችም ባይመችም በምንም ሁኔታ ውስጥ ቢሆን በክርስቶስ ባለ ፍቅር ሰዎችን ለመውደድ ፈቃደኛ ሆኜ በተግባር የምገልጠው ነገር ነው። ስለዚህ ፍቅር እንደ ማንኛውም ትእዛዝ ነው። ተዋደዱ ሲል ወደንና ፈቅደን በተግባር የምንፈጽመው አንድ አምላካዊ ትእዛዝ መሆኑን ጳውሎስ እያሳሰበ ነው። ማንም ጸሐፊው እያሳሰበ ነው። ሌላው መዋደድ፣ ይሄ እርስ በርስ መዋደድ የሚለው ነገር የሚማሩትና ከሌሎች ከእምነት አባቶች ከክርስቶስ የሚማሩትና ምሳሌነቱን አይተው የሚለማመዱት የሚከተሉት ህይወት መሆኑን እያሳያቸው። ስለዚህ ፍቅር አክሽን ነው፣ ድርጊት ነው። እንደ ማንኛውም ትእዛዝ ወደንና ፈቅደን በተግባር የምንፈጽመው የኃላፊነት ነው። በኃላፊነት የምናደርገው ነገር ነው እንጂ ተገፋፍተን ተሟሙቀን የምናደርገው ነገር አይደለም። ስለተመቸና ስላልተመቸም አይደለም። ወዳይ ስለሆነና ስላልሆነም አይደለም። ግን በእግዚአብሔር ፍቅር ሰዎችን ለመውደድ የተሰጠ ፍጹም የሆነ ፈቃድና ታዛዥነት በህይወታችን ያስፈልጋል እና ሌሎችን እንደ ምሳሌ ደግሞ እንዲያዩ ተመክረዋል። ወደኋላ ስናይ ምዕራፍ 12ም ምዕራፍ 10 ላይ
ስለ ፍቅር የተነሱ ክፍሎች አሉ። እዛ ላይ ስናይ ከሌሎች ከእምነት አባቶቻቸው ምስክር ከሆኑ የእምነት አባቶቻቸው ደግሞም ከክርስቶስ ይሄንን ሕይወት በማየት ምሳሌ አድርገው ሞዴል አድርገው የሚከተሉት የሚለማመዱት እንደሆነ የፍቅርን ሕይወት በሚገባ አሳይቷቸዋል። ዮሐንስ እንደገለጸው ማለት ነው። አንደኛ ዮሐንስ ምዕራፍ 3 ከ16-18 ክርስቶስ እኛን እንደወደደን አይደለም በመስቀል ላይ እኛም ወንድሞቻችን እንዲሁ ልንወድ ይገባናል አይደለም። ወንድሙ ሲቸገር አይቶ ያራራለት የእግዚአብሔር ፍቅር በውስጡ እንዴት አለ ማለት ይቻላል። ወንድሞች ሆይ እንዴት እንዋደድ? በእውነትና በስራ እንዋደድ ብሎ የገለጸበትን ስናይ የፍቅር ተምሳሌት የፍቅር ትርጉም በማን ነው? ሁልጊዜ በክርስቶስ ነው። ክርስቶስ እኛን እንዴት እንደወደደን በማየት ነው ፍቅርን በሕይወታችን የምንለማመደው፣ ፍቅርን በሕይወታችን የምንተገብረው፣ ሌሎችን የመውደድን ሕይወት በሕይወታችን የምንተገብረው ከክርስቶስ ከእምነት አባቶቻችን ምሳሌነትን በማየት ነው። ሮሜ ምዕራፍ 12:10 ማየት እንችላለን። ለዚህ በጣም ጥሩ ምሳሌ ክፍል ነው ሮሜ ምዕራፍ 12። ስለዚህ የመጀመሪያው እነዚህ በአዲሱ የኪዳን ተስፋ በክርስቶስ በማመን ወደዚህ ሕይወት የመጡ ወንድሞች እህቶች፣ በዚህ ማህበር ውስጥ ያሉ ቅዱሳን የሚመክራቸው ነገር ምንድን ነው? በወንድማማች መዋደድ እርስ በርስ ምን አድርጉ ነው? ተዋደዱ። እንደ አንድ ቤተሰብ እንዲተያዩ፣ እንዲቀባበሉ፣ እንዲዋደዱ፣ እንዲከባበሩ የተሰጠ ትእዛዝ ነው። ይሄ ደግሞ ፍቅር፣ ይሄ መዋደድ ደግሞ እንደ ትእዛዝ ነው። እንደ ትእዛዝ ነው የተቀበሉት። ተዋደዱ የሚለው ኢምፔሬቲቭ ነው። እንደ ትእዛዝ ነው የተቀበሉት። እንደ ትእዛዝ ነው ማለት ምን ማለት ነው? ሊያደርጉት የሚገባ ነገር ነው። ከስሜት ሳይሆን በፈቃዳቸው እንደ ማንኛውም ትእዛዝ በተግባር ሊያውሉት የሚገባ ሊኖሩበት የሚገባ ከሌሎች የእምነት አባቶች ከክርስቶስም አይተው ምሳሌነቱን ሊከተሉበት የሚገባ ሕይወት መሆኑን ነው እያሳያቸዋለሁ። ስለዚህ አንዱ እንደ ጥያቄ ራሳችንንም ወደ ራሳችንም እንኳን ብናመጣው ማለት አማኞች ቅዱሳን እርስ በርስ ባለን ግንኙነትና ህብረት ውስጥ መጠየቅ ያለብን ማለት ነው። እንደ አንድ ቤተሰብ በመተያየት እርስ በርስ ምን ያህል እንከባበራለን? ምን ያህል እንዋደዳለን? ምን ያህል እንቀባበላለን? መጀመሪያ እይታው ራሱ አተያዩ እንደ አንድ ቤተሰብ የመተያዩ ነገር በዚህ ዘመን በብዙ አቅጣጫ ፈተና የገጠመው ይመስለኛል። የክርስቶስ አካል ግን በክርስቶስ በአዲሱ ኪዳን የተመሰረተው ማህበረሰብ ግን ስንት ቤተሰብ ነው? አንድ ቤተሰብ። ስንት ህዝብ ነው? አንድ ህዝብ ነው። እግዚአብሔር አምላክ፣ እኛ ደግሞ ምን ልጆቹ ነን። በዚህ ውስጥ ያለን ህብረትና አንድነት ደግሞ እንደምንድን ነው መተያየት ያለብን? በቀለም፣ በዘር፣ በቋንቋ፣ በምናምን ላይ ያልተመሰረተ፣ በልዩነት ላይ ያልተመሰረተ ግን እንደ ወንድማማች እርስ በርስ መተያየት፣ መቀባበል፣ መከባበር፣ ህብረት ማድረግ እንደሚያስፈልግ የተመከረበት ትእዛዝ እንደሆነ የመጀመሪያው ቁጥር ላይ እንመለከታለን። ሁለተኛው ሊያሳስባቸው የሞከረው ተግባራዊ ምክር ምንድን ነው? ተግባራዊ ምክር ቁጥር 2 ላይ እንግዶችን መቀበል አትርሱ። አንዳንዶች ይህንን ሲያደርጉ ሳያውቁ መላእክትን ምን አድርገዋል? አስተናግደዋል። መላእክትን አስተናግደዋል። ቀጥሎ ያሉንም አንድ ላይ ነው እኔ የማየውና በእስር ላይ ያሉትንም ከነርሱ ጋር እንደታሰራችሁ ሆናችሁ አስቧቸው፣ እንዲሁም በሰው እጅ የሚንገላቱትን ራሳችሁን መከራ እንደምትቀበሏቸው አድርጓችሁ ምን አድርጉ? አስቧቸው ይላል። እስቲ የመጀመሪያውን ሀሳብ እንመልከት። እንግዶችን ስለመቀበል የተናገረው፣ እንግዶችን ስለማገልገል የተናገረው፣ የታሰሩትን ስለማሰብ አያይዘን ልናየት የሚችልበት ሀሳብ ስላለን መጀመሪያ እንግዳ መቀበል፣ ሆስፒታሊቲ መቀበል በዚያ ዘመን የተለመደ ነው። እንግዳ መቀበል ውስጥ ብዙ ጊዜ በዚያ ዘመን የነበረው ልምምድ ስናይ እንግዳ መቀበል አንድ ህብረት ከማድረግ ጋር የተያዘ ነው። እንግዳ መቀበል በዚያ ጊዜ አገልጋዮች ከቦታ ቦታ ቅዱሳንን ለማገልገል ስለሚዞሩ ተጓዥ አገልጋዮች ስለነበሩ እነሱን በጉዟቸው ምን ማድረግ፣ መርዳት፣ መደገፍ ጋር የተሳሰረ ነው። እንግዳ መቀበል ደግሞ የተቸገሩ ሰዎችን በመከራ ምክንያት በተለይ መልእክት በተጻፈበት ዘመን
በስደት ምክንያት ሰዎች ስለተሰደዱ እንደነዚህ አይነት የተቸገሩ የተንገላቱ ወንድሞችን በእስር ያሉ ወንድሞችን ምን ማድረግ ማስተናገድ፣ መቀበል፣ መርዳት እንደሚያስፈልግ የሚያሳይ ነው። ስለዚህ በዚህ ክፍል ውስጥ በአብዛኛው ወቅቱ የመከራ ስለነበረ በተለያየ ችግር ውስጥ ቅዱሳን ገብተው ስለነበረ አንዳንዶችም በእስር ቤት ስለነበሩ እነሱን ተቀብሎ የማገዝ የመርዳት የማካፈልን ነገር እንዳይረሱ ማሳሰቢያ የተሰጠበት ነው። የዚህ ክፍል መሰረታዊ ሀሳቡ ምንድን ነው? ሌሎችን ማሰብ፣ ስለ ሌሎች ግድ መሰኘት፣ ሌሎችን ማገልገል፣ ሌሎችን መርዳት፣ ችግረኞችን መርዳት፣ ማካፈል፣ ማሰብ የሚለው ነገር ማለት ነው። ይህም የክርስቶስ ሕይወት ነው። በአብዛኛው ከክርስቶስ ልብ ጋር፣ ከክርስቶስ ሀሳብ ጋር፣ ከክርስቶስ ሕይወት ጋር፣ ከመስቀሉ ስራ ጋር በጣም የተያያዘ ሀሳብ ነው በውስጡ ያለው። ክፍሉ ላይ እንዳነበብኩት ምንድን ነው የሚለው? አንዳንዶች ይህንን ሲያደርጉ ምንድን ነው እንግዳ ማንን ተቀብለዋል ነው የሚለው? መላእክትን ተቀብለዋል። እንግዲህ ሐዋርያው ይህን መልእክት የጻፈልን ሰው በጥንት ዘመን አይሁዶች አንዱ የአይሁዶችን ሕይወት ስናይ ዝም ብለን በአዲስ ኪዳን ውስጥ አይሁዶች ብዙ ጊዜ የራሳቸው ወገን ብቻ የመቀበል ከአሕዛብን ያለማስተናገድ በጣም በወሰንና በገደብ በጥላቻ የመኖር አዝማሚያ ነበራቸው። ይህ ወንጌላት ውስጥ የምናየው። ነገር ግን በአዲሱ የተሻለው ኪዳን ግን የምናየው ነገር የእግዚአብሔር ሕዝቦች የእግዚአብሔር ልጆች እንዴት ነው የሚታዩት? እንደ አንድ ማህበረሰብ፣ እንደ አንድ ቤተሰብ ነው የሚታዩት። በወንድማማች መዋደድ በሚለው ውስጥ የምናየው አንዱ እሱ ነው። እዚህ ክፍል ላይ ግን እንግዶችን ከመቀበል አንጻር ስንመለከት አንዳንዶች መላእክትን ምን አድርገዋል? ተቀብለዋል የሚለውን ነገር ስናይ በአጽንኦት ጳውሎስ የተናገረውን ቁጥር 2 ላይ መጀመሪያ እሱ ማንሳት፣ እንግዶችን መቀበል ምን አታርጉ ይላል? አትርሱ የሚል ቃል አለ እዛ ጋር፣ አትርሱ። ይሄም በዚህ ጉዳይ እንግዶችን በመቀበል ማለትም ቅድም እንዳልኩት የተቸገሩትን በመርዳት በማካፈል በማሰብ ስለሌሎች ግድ በመሰኘት ጉዳይ ላይ በጣም በማሰብና በትኩረት ይህንን አገልግሎት እንዲፈጽሙ ይህንን ሕይወት እንዲያሳዩ ጳውሎስ በደንብ አበክሮ ምን ያደረገበት አጽንኦት ሰጥቶ የተናገረበት ጉዳይ እንደሆነ እንመለከታለን። ለዚህ ነው አትርሱ የምትለው ቃል በጣም ጠንከር ባለ መንገድ የተቀመጠች ቃል ናት። አትርሱ እንግዶችን መቀበል። አትርሱ እንግዶችን መቀበል ሲባል የተቸገሩትን ማስተናገድ፣ መርዳት፣ መደገፍ፣ ስለሌሎች ግድ መሰኘትን ምን አታርጉ? አትርሱ። ይሄ በጣም ዋና ነገር እንደሆነ በሕይወታቸው ያመለከተበትም። ለዚህ ደግሞ ምሳሌ ከፈለጋችሁ በአብዛኛው አብርሃምን የሚያመለክትም ብዙ የመጽሐፍ ቅዱስ አስተማሪዎች የሚያሳዩት ቁጥር 2 ላይ ያለው አንዳንዶች ሳያውቁ መላእክትን ምን አድርገዋል? ተቀብለዋል። እንግዲህ ሄደን ወደ ዘፍጥረት ምዕራፍ 18 ጀምረን የአብርሃም እንግዶችን የተቀበለበትን ሁኔታ ስንመለከት አብርሃም ሰዎችን ብቻ አይደለም እንግዳ አድርጎ ያስተናግዷል፣ ግን ማንንም አስተናግዷል? መላእክትንም አስተናግዷል። ያለ ልዩነት ሁሉንም መላእክትንም ቢሆን የሰው ልጆችንም ቢሆን በእንግድነት ተቀብሎ ያስተናገደ በዚህ ነገር ምሳሌ አርአያ የሆነ ማን ነው? አብርሃም ወይም የእምነት አባቶችም እንደሆኑ ከዘፍጥረት ጀምሮ መመልከት እንችላለን። ልክ እንዲሁ ነው የሚለው። ልክ እንዲሁ ያለ ልዩነት ችግረኞችን ለመርዳት እንግዶችን ለመቀበል ለማገዝ ስለነሱ ግድ በመሰኘት ማድረግ የሚገባንን ለማድረግ አትቦዝኑ፣ አትታከቱ። ይሄ በጣም በሕይወታችሁ ዋና አገልግሎት ነው። አንዳንዶች ሳያውቁ መላእክት እንኳን እስከ መቀበል ምን ብለዋል? ደርሰዋል የሚለው ነገር የእምነት አባቶችን እንደና አብርሃም አይነቶችን እንደ ምሳሌ አድርገው እንዲወስዱ፣ በመቀበል ረገድ እንደ ምሳሌ አድርገው እንዲወስዱ እነሱ ሰዎችን ብቻ ሳይሆን መላእክትንም ጭምር አስተናግደዋል እና ምሳሌ መሆናቸውን በሚያሳይ መንገድ ምክር የሰጠበት እንደሆነ እንመለከታለን። በተለይ ደግሞ ከስር ይሄ ሌሎችን ማሰብ፣ ስለሌሎች ግድ መሰኘት፣ ሌሎችን መርዳት፣ ሌሎችን ማገልገል የሚለው ነገር በጣም አጽንኦት የተሰጠው መሆኑን አንዱ የምታዩት በእስር ደግሞ የነበሩ ወገኖች ነበሩ፣ የታሰሩ ወገኖች
ዋጋ እየከፈሉ ያሉ የተንገላቱ ሞስት ፕሮባብሊ በእምነታቸው ምክንያት እየተንገላቱ ዋጋ እየከፈሉ ያሉ አማኞች እንደሆነ ነው የሚታመነው። እነዚህን ልክ እንደራሳችሁ እንደታሰረ እናንተም እስር ቤት እንዳለ ሰው ሆናችሁ መከራቸውንና ችግራቸውን ምን አድርጉ? ተካፈሉ። እና ጌታ ኢየሱስ ክርስቶስ በአብዛኛው የኢየሱስን ሕይወት ስለሚያሳይ ኢየሱስ ስለኛ ከኃጢአት በስተቀር በነገር ሁሉ ምን ሆኗል? ተፈትኗል። ችግራችን ሁሉ ምን አደረገ? እኛን ወክሎ ነው የተቀበለው። አይደለም እንዴ? ልክ እንደዚሁ ነው። ልክ እንደዚሁ ማለት ነው። እስር ቤት ያሉ፣ በመከራ ውስጥ ያሉ፣ በችግር ውስጥ ያሉ ወገኖችን ልክ እናንተ ችግራቸውን እንደምትካፈሉ ሆናችሁ ስቃያቸው፣ ችግራቸው የሚያልፉበትን ሁኔታ ተሰምቷችሁ ገብቷችሁ እንድታስተናግዷቸው፣ እንድትረዷቸው፣ ስለነሱ ግድ እንዲላቸው፣ እንድትንከባከቧቸው የሚል ምክር ይሰጣል። ምክንያቱም ወቅቱ ነው የስደት ወቅት ስለነበረ ማለት ነው። ስለዚህ በችግር ያሉትን ሰዎች ቅዱሳን እንዲያስቡ፣ ስለነሱ የሚያስብ ልብ፣ የሚራራ ልብ እንዲኖራቸው፣ እንዲቆረሱ፣ ስለነሱ ትኩረት እንዲያደርጉ፣ የነሱ ችግር የራሳቸው ችግር አድርገው እንዲመለከቱ፣ የወንድሞቻቸው እስር የነሱም እስር አድርገው ችግራቸውን የሚካፈሉበትን ሁኔታ እንዲያስቡ፣ ከስሜት ባለፈ በተግባር የሚቆረስ ሕይወት እንዲኖራቸው ያደፋፍራቸዋል፣ ያበረታታቸዋል። ስለዚህ አንድ የምናየው ነገር እዚህ ቁጥር ላይ ምንድን ነው? ይሄ በተሻለው ኪዳን የመጣው አዲሱ ሕይወት፣ በዚህ አዲሱ ሕይወት የሚኖሩ እነዚህ አማኞች ጳውሎስ እየሰጣቸው ያለው ምክር ስናይ ክርስቲያናዊ ኑሮ፣ ክርስቲያናዊ ሕይወት፣ በዚህ በአዲሱ ኪዳን የሚኖሩት ሕይወት ስርዓት ተኮር ሳይሆን ሰው ተኮር መሆኑን እየነገራቸው፣ ሰው ተኮር መሆኑን ስርዓት የመፈጸም ጉዳይ ሳይሆን ሰዎችን፣ ወንድሞቻችንና እህቶቻችንን ምን የማድረግ የማሰብ፣ እነሱን የማገልገል፣ ስለ እነሱ ግድ ምን የመሰኘት፣ ፍቅርን በተግባር ምን የማሳየት ጉዳይ መሆኑን እያሳሰባቸው ነው። ስለዚህ ስርዓት ከመፈጸም ይልቅ በተግባራዊ ኑሮ ችግራቸውን በተግባር በመካፈል በመቆረስ የምንገልጠው ነው። ይህ ሕይወት ክርስቶስ በዚህ መንገድ ነው አይደለም ስለ እያንዳንዳችን ራሱን አሳልፎ ይሰጣው። እንግዲህ ክርስቶስ መንገድ በመስቀል ላይ ሕይወቱን ስለኛ ምን በማድረግ ነው? አሳልፎ በመስጠት ነው። በመከራ ውስጥ በማለፍ ነው። አይደለም እንዴ? ለኛ የኛን ችግር የተካፈለና ለኛ ያለውን ፍቅር ምን ያደረገበት የገለጸው በእንደዚህ አይነት መንገድና ሕይወት ሄዶ ነው ክርስቶስ። ልክ እንደዚያው ነው ያንን የክርስቶስን ሕይወት በሕይወታቸው እንዲለማመዱ የሚመክራቸው። ስለዚህ ክርስትና ከቁሳቁስና ከስርዓት ይልቅ በክርስቶስ የዳነው ወንድማችን ሰዎችን ምን የማድረግ የማገልገል፣ ስለ እነሱ ምን የመሆን ግድ፣ እነሱ በሁለንተናዊ ሕይወታቸው ተጠቃሚ እንዲሆኑ፣ ከእግዚአብሔር ጋር ባለ ግንኙነት ተጠቃሚ እንዲሆኑ ሳክሪፊሻል የሆነ ሕይወት እንዲኖራቸው የመከረበት ነው። እንግዲህ ቁጥር 2 እና 3 ላይ የምናገኘው ሀሳብ ይህንን ነው። ስለዚህ ሁልጊዜ ጥያቄው ምንድን ነው? ምን ያህል ስለ ወገኖቻችን ግድ ይለናል? ምን ያህል በክርስቶስ ስለዳነው ማህበረሰብ ስለ ሰዎች ግድ የሚል መንፈስና ልብ አለን? ምን ያህል ኮንሰርን ነን? ምን ያህል እናስባለን? ምን ያህል ስለነሱ እንማልዳለን? ምን ያህል እንቆረሳለን? ይህን ፕራክቲካል ጥያቄ እንድንጠይቅ የሚያደርግ ነው አይደል? አንዳንዴ ክርስትና ያው ግላዊ ሕይወት ነው። እኔ በጌታ አምኛለሁ ድኛለሁ፣ በቃ መሄድ መውጣት፣ ፕሮግራም መካፈል ምናምን አይደለም። ክርስትና ለወንድሞቻችን በተግባር የሚገለጥ የፍቅር ምንድን ነው? ሕይወት ነው አይደለም? ለነሱ ያለን ፍቅር በተግባር የሚገለጥበት ሕይወት ነው። በችግራቸውን በመካፈል ስለነሱም በመማለድ ያለንንም በማካፈል በተግባር የሚገለጥ ምንድን ነው? ሕይወት ነው ክርስትና። ስለዚህ ወደዛ ነው ጸሐፊው የሚገፋቸው እነዚህ ሰዎች የክርስቶስን ሕይወት እንዲለማመዱ፣ በክርስቶስ ሕይወት ውስጥ እንዲመላለሱ ለማድረግ ወደዛ ነው እየመከራቸው አለው። ስለዚህ የመጀመሪያው እንደ ወንድማማች መዋደድ፣ እርስ በርሳችሁ ምን አሉ? መዋደዱ። ሁለተኛው ግን ሁለቱንም ሀሳብ ስንመለከት ቁጥር 2 እና 3 ላይ ያለው ሀሳብ ምንድን ነው? ሆስፒታሊቲ ነው። እንግዶችን መቀበል፣ የታሰሩትን ምን ማድረግ ማሰብ። ይሄ ደግሞ ለሌላው የምናደርገውን ነገር ነው የሚያሳየው። ከራስ ሕይወት ይልቅ ለሌሎች መቆረስን፣
ያለንን ማካፈልን፣ ለሌሎች መጸለይን፣ መማለድን፣ ስለሌሎች ግን መሰኘትን፣ ስለሌሎች ማሰብን፣ ሌላው በእኛ ህይወት ውስጥ በእኛ ልብ ውስጥ ስፍራ እንዲኖረው አይደለም። ክርስትና ኢስ ሪሌሽንሽፕ ግንኙነት ነው። ክርስትና ከሌላው ጋር ባለን ግንኙነት የምንኖረው ምንድን ነው? ህይወት ነው። ክርስትና ዝም ብሎ ግላዊ ህይወት መምጣትና መሄድ ስራ የሌለው በስራ የማይገለጥ እምነት አይደለም። ክርስትና ሃይማኖት አይደለም፣ ስርዓትም አይደለም። ግን ፍቅርን በተግባር ምን የመግለጥ ህይወት፣ ለሌላው ፍቅርን በተግባር ምን የማድረግ የመግለጥ ህይወት ነው። ፍቅር ሲገለጥ በብዙ መንገድ ሊገለጥ ይችላል። የታሰሩትን በማሰብ ሊሆን ይችላል። የተቸገሩትን ስለሌሎች በመማለድ ሊሆን ይችላል። ሌሎችን ማገልገል፣ ለሌሎች ግድ መሰኘት በብዙ መንገድ ሊገለጥ ይችላል። ከዛ አንጻር ነው ይሄ አዲሱ በክርስቶስ በተሻለው ኪዳን የመጣው ህይወት ሁልጊዜ ሰው ተኮር ነው። ከሌሎች ጋር ባለን ግንኙነትና ህብረት ለሌሎች መኖር ነው። ለሌሎች መቆረስ ነው። ስለሌሎች ግድ መሰኘት ነው። የሌሎችን ሁኔታ መመልከት ነው። ፍቅርን ማሳየት ነው። ያሉበትን ሁኔታ መካፈል ነው። ክርስቶስ እንዲህ ነው የኖረው። የክርስቶስ ህይወት አፍተሩን ይኸው ነው። ከዚህ የተለየ ህይወት የለውም። ኢየሱስ እዚህ ምድር ላይ ሲመጣ ለምንድን ነው የመጣው? ስለኛ ጉዳይ አይደለም። እኛ ከእግዚአብሔር ጋር ስላለን ግንኙነት፣ እርስ በርስም ስላለን ግንኙነት በእኛ ጉዳይ ነው ክርስቶስ ነው። ኃጢአተኛ ሳይሆን እንደ ኃጢአተኛ ተቆጥሮ ይሞታል አይደለም። በደለኞቹ እኛ ነን፣ መከራ ልንቀበል የሚገባን እኛ ነን። ግን ስለ ሁላችን መከራ ምን አደረገ? ተቀበለ። ፍርድ የሚገባንን ግን ስለ ሁላችን ፍርድን ተቀበለ፣ ኩነኔ ተቀበለ። የእግዚአብሔር ቁጣ በእርሱ ላይ ሆነ አይደለም። መሞት የሚገባን እኛ ነን፣ ግን ስለ ሁላችን ሞተ አይደለም። የሆነ ሁሉ ክርስቶስ ለምንድን ነው? ስለኛ ጥቅም ነው፣ ስለኛ መባረክ ነው፣ ስለኛ ህይወት ማግኘት ነው። ለኛ ብሎ ነው የሆነውን ነገር ሁሉ ይሁን። ሲመጣ ራሱ ወደዚህ ምድር በምድር እንኳን ሲመላለስ ኢየሱስ ለደቀ መዛሙርቱ በሉቃስ 2 ላይ ያላቸው፣ ዮሐንስ ወንጌል 13 ላይ የሰው ልጅ ሊገለገል ሳይሆን ሊያገለግል ነው አይደል የመጣው። ስለዚህ ጌታ ኢየሱስ በአገልግሎቱ ለሰው ሁሉ መልካም እያደረገ ምን አደረገ አለ ሉቃስ? ዞረ በየቦታው። ስለዚህ የኢየሱስ ህይወት ይሄ ነው። በዚህ ህይወት ውስጥ እንዲገኙ ነው እየመከራቸው ያለው። ምክንያቱም ከኋላ ጀምሮ ከምዕራፍ 1 ጀምሮ ክርስቶስ የእምነታችን ጀማሪና ፈጻሚ ነው። እሱን እያየን ምን እናድርግ? እንሩጥ አይደል? እሱ ሞዴል ነው፣ ምሳሌ ነው፣ እሱን ነው መከተል ያለብን ብሎ እየደጋገመ ስለ ክርስቶስ ነግሯቸዋል። እዛ ዝርዝሩ ስለመግባት ጊዜ ባይበቃንም፣ ስለዚህ ሀሳቡ ይሄ ነው። ተዋደዱ፣ ደግሞ እንግዶችን ተቀበሉ፣ ችግረኞችን አትርሱ አይደል? ይሄ ተግባራዊ ክርስትናን ይህን ተግባራዊ ክርስትና በህይወታቸው እንዲለማመዱ እየመከራቸው ነው። ክፍሉ የምክር ሴክሽን ስለሆነ ክፍል ስለሆነ፣ ሶስተኛው የመከራቸውና ያሳሰበው ቁጥር 4 ላይ ጋብቻ በሁሉም ዘንድ ምን ይሁን? ይከበር፣ መኝታውም ንጹህ ይሁን። አዲሱ መደበኛ ትርጉም ያነበብኩት። ምክንያቱም እግዚአብሔር በአመንዝሮች ላይ ምን ይፈርዳል ይላል አይደል? እስቲል በዚሁ ማህበራዊ ህይወት ውስጥ በግል ህይወታቸው ተግባራዊ ኑሮት ውስጥ የሚመለከቱ ነገሮችን ያነሳ ያለው። እንግዲህ 2 ነገር መሰረታዊ ናቸው እዚያው ቁጥር ላይ ስለ ጋብቻ ሲናገር። አንደኛው ታማኝነት ነው፣ ሁለተኛው ንጽህና ነው። ስለዚህ በጋብቻ አንጻር ደግሞ ከላቸው ያለውን ነገር ሲያስብ 2 ነገሮችን በዚህ ህይወት ውስጥ በጋብቻ ህይወት ውስጥ በዚህ ጋብቻ የኪዳን ህይወት ውስጥ ተጣምረው የሚኖሩ ባልና ሚስቶችን በተመለከተ 2 ነገር ላይ በደንብ ጥንቃቄ እንዲያደርጉ ያሳስባል። ታማኝነትና ንጽህና ነው። መቼም በትዳር የተጣመሩ ባልና ሚስት አንዳቸው ለአንዳቸው አይደለም ከልዩ ልዩ ቅድስናን፣ የቅድስና ህይወትን፣ ንጽህናን ከሚያጎድፉ ነገሮች ኢሞራሊቲ የምንላቸው ኢገብረ ገባዊ የሆኑ በርካታ የህይወት ንጽህናን የሚያበላሹ አይደለም ነገሮች አሉ፣ እርኩሰቶች አሉ፣ ክፋቶች አሉ። ከእንደዚህ አይነት ነገር ከዚህ አይነት ነውርና ነቀፌታ ምን እንዲሆኑ እየመከረ ነው? እንዲጠበቁ እየመከረ፣ ቅድስናቸውን እንዲጠብቁ በአንድ በኩል እየመከረ እንዳለ ትመለከታላችሁ ማለት ነው። አንዱ እሱ በታማኝነትና በንጽህና ሁለቱ በእግዚአብሔር ፊት በተጣመሩበት ኪዳናቸውን በእግዚአብሔር ፊት
በእውነተኛነትና በታማኝነት መጠበቅ አለባቸው። እውነተኞች ሆነው የገቡትን ኪዳን መጠበቅ አለባቸው። የሰጡትን ተስፋ መጠበቅ አለባቸው። ንጽህና። ስለዚህ ታማኝነትና ንጽህና ከጎደለ ግን ነው የሚለው እዚህ ቁጥር 4 ላይ መኝታውም ንጹህ ይሁን፣ ምክንያቱም እግዚአብሔር በአመንዝሮችና በሴሰኞች ላይ ምን ያደርጋል? ይፈርዳል። ስለዚህ እነዚህ ነገሮች ሲጎሉ በጋብቻ ሕይወት ውስጥ ምን ያስከትላል? ዲሲፕሊን ያስከትላል። እግዚአብሔር ምን ያደርጋል? ይቀጣል ይላል፣ ይፈርዳል። ዲሲፕሊን ምዕራፍ 12 ላይ ስለ ዲሲፕሊን አውርቷል። ምዕራፍ 12ን አንብቡት። ምዕራፍ 12 ላይ አባት ምን ያደርጋል? ልጆቹን ምን ያደርጋል? ስለሚወዳቸው ምን ያደርጋል? ይቀጣል። ከቀጣም በኋላ ከቅድስና ምን ያደርጋል? ለተሻለ ሕይወት ያካፍላቸዋል። ስለዚህ እግዚአብሔር ምንድን ነው? እግዚአብሔር በክርስቶስ ፍቅር የወደደን አምላክ ብቻ ሳይሆን እግዚአብሔር ደግሞ ምንም የሚያደርግ ነው፣ የሚያርም፣ የሚያስተካክል፣ ዲሲፕሊን የሚያደርግ፣ የሚያቃና አባትም ነው። ይህ አባት ባህሪ ነው አይደለም? አባት ይወዳል፣ አባት ደግሞ ይቀጣል። ስለዚህ እግዚአብሔር ሁለቱም ባህሪ ነው በሕይወታችን ውስጥ። እንደ ቀልድ የምናየው ነገር አይደለም ይላል ጋብቻ። ጋብቻ በእግዚአብሔር ፊት ክቡር ነው። ትዳር በእግዚአብሔር ፊት ምንድን ነው? ክቡር ነው። በሕይወት ንጽህና ሊያዝ የሚገባው፣ በታማኝነት ሊጠበቅ የሚገባው ምንድን ነው? ተቋም ነው ጋብቻ። ስለዚህ እነዚህ ሁለት ኳሊቲዎች ካሉ በሕይወታችን ውስጥ ትዳራችን ጤናማ ይሆናል። ትዳራችን የተጠበቀ ይሆናል። ምን ምን ካለ? ታማኝነት። አንዱ ለአንዱ ምን ከሆነ ያው ብዙ ጊዜ ወደ ዝሙት ሰዎች ሄዱ ማለት ታማኝነትን ምን አደረጉ ማለት ነው? አጎደሉ ማለት ነው አይደለም? ታማኝነትን አጎደሉ። ስለዚህ እነዚህ ነገሮች የጋብቻን ሕይወት የሚጠብቁ በጣም ኢምፖርታንት የሆኑ ኳሊቲዎች ናቸው። ስለዚህ ጋብቻ ሲጀመር ተቋሙ የተመሰረተው በማን ነው? በእግዚአብሔር ነው። ቅዱስ ነው የምንለው የተቋሙ መስራች ማን ስለሆነ ነው? ራሱ እግዚአብሔር። ዘፍጥረት 2:22-24 ጋብቻን ሰው አልመሰረተው። የጋብቻ ተቋም መስራች ራሱ እግዚአብሔር ነው። መስርቶ ሰዎች በዚህ ተጣምረው እንዲኖሩ ያደረገ ማን ነው? እግዚአብሔር ነው። ስለዚህ ይሄን ጥምረት ደግሞ የሚፈጥረው ማን ነው? እግዚአብሔር ነው። ስለዚህ ይህን ጋብቻ በኢግብረ ገባዊ ልምምዶች ምክንያት ግንኙነትንና የእርስ በርስ ታማኝነትን በሚያፈርሱ ዓለማዊና ስጋዊ ልምምዶች ምክንያት እንዳያፈርሱት ምን ያደርጋል? ያስጠነቅቃል። ስለዚህ ታማኝነት፣ ንጽህና ለትዳር ምን ያህል ወሳኝ እንደሆነ እያሳሰባቸው እስቲል አሁንም ግንኙነት ነው። ምዕራፍ ገና ሲጀምር የጀመረው በእንደዚህ አይነት መንገድ እርስ በርሳችሁ ምን አድርጉ? ተዋደዱ ብሎ ነው የጀመረው። አሁንም በትዳር ውስጥ እርስ በርስ ባለ ግንኙነት የሕይወት ንጽህናና ታማኝነትን አስፈላጊነት በደንብ አበክሮ እየነገረ ነው። ስለዚህ አማኞች በተሻለው የአዲሱ ኪዳን ውስጥ ሲኖሩ ከእግዚአብሔር ጋር ባላቸው ግንኙነት ብቻ አይደለም ምክሩ፣ ነገር ግን እርስ በርስ ባላቸው ምን ግንኙነትም ነው። ስለዚህ ብዙ ጊዜ በክርስቶስ የተሰራልን ነገር ማሰብ ጥሩና ትክክል ነገር ነው። እግዚአብሔርን ማመስገን፣ በዛ መደሰት አይደለም። ከምዕራፍ 1 ጀምሮ እግዚአብሔር በክርስቶስ የሰራውን ነገር ዕብራውያን ላይ አይተናል። በእነዚህ 2 ቀናት ውስጥ አይደለ የተደረገልንን በአዲሱ ኪዳን ያገኘነውን በረከቱን ተመልከት። በጣም ደስ የሚያሰኝ ነው፣ ልብ የሚያሞቅ ነው፣ እውነት ነው። ነገር ግን ያ ሕይወት ደግሞ ያ በክርስቶስ የተገኘው ሕይወት ደግሞ እርስ በርስ ባለን ግንኙነት ደግሞ እንዴት ነው መገለጥ ያለበት? እንዴት ነው ልንኖረው የሚገባ? የእኛ ሪስፖንሲቢሊቲ፣ የእኛ ኃላፊነት ምንድን ነው? ክርስትና የእግዚአብሔር ኃላፊነት ብቻ ነው እንዴ? አይደለም እኮ። ብዙ ጊዜ ይህንን ስለማይ ነው እኔም በራሴም ሕይወት አይቼው አውቃለሁ። ማለት ሁልጊዜ ነገሮችን ለእግዚአብሔር መስጠት ነው ደስ የሚል። በቃ ይወጣው ራሱ እግዚአብሔር ለእኔ፣ እሱ ይወጣልኝ፣ እኔ ምን አደከመኝ የሚለው ነገር አለ። ክርስትና ኃላፊነት፣ ከጌታ ጋር ባለን ግንኙነት እርስ በርስ ኃላፊነት ያለበት፣ ተጠያቂነት ያለበት፣ መስዋዕትነትን የሚጠይቅ አይደለም፣ መታዘዝን ምን የሚያደርግ የሚጠይቅ ምንድን ነው? ሕይወት ነው። እግዚአብሔር ይመስገን። እግዚአብሔር በክርስቶስ ወደዚህ በተሻለው ኪዳን ወደ ተሻለ ሕይወት በክርስቶስ ስላመጣን፣ አዲስ ሕይወት ስለሰጠን፣ የእግዚአብሔር ልጅ ስለሆንን፣ የአዲሱ ኪዳን ልጆች ስለሆንን፣ ማህበረሰብ ስለሆንን፣ ክርስቶስ ይህን ስለሰራልን እግዚአብሔር እናመሰግናለን። ነገር ግን ያ ሕይወት ግን
ያ ህይወት ግን የእኛን መሰጠት ይጠይቃል። ያ ህይወት ግን የእኛን መታዘዝ የሚጠይቅ፣ ያ ህይወት ግን ኃላፊነት ያለበት ምንድን ነው? ህይወት ነው። ያ ህይወት ግን የእኛም ድርሻ ያለበት ምንድን ነው? ህይወትን መውደድ። ቅድም እንዳልኩ መደጋግመው መውደድ አለ አይደለም። እግዚአብሔር መጥቶ በቃ አሁን እንድትወድ አደርግሃለሁ፣ እሺ እንድትወድ አደርግሃለሁ፣ አንዴ አጋግልሃለሁ፣ አማሙቅሃለሁ ምናምን አይደለም የሚላል። መውደድ ሁኔታ ሳይወስን የሰዎች ማንነት ሳናይ ክርስቶስ እንዴት ነው እኛን የወደደን? እንዲሁ አይደል የወደደን? እኛን ለመውደድ ኢየሱስ ክርስቶስ ምንድን ያደረገው? ማለት ጠላቶችን ሳለን ባለንበት ሁኔታ ማንፈልገውም ሆነን ሳለን እንኳን አለ አይደለም እሱን ወደ ማን የመጣው? ወደ እኛ የመጣ አይደለም እንዴ? በዚህ መንገድ ነው የወደደን ጌታ ኢየሱስ። ማለት ዮሐንስ ጥሩ አድርገው ስለገለጠ አንደኛ ዮሐንስ ምዕራፍ 4ን አንብቡት። ወንድማማች መዋደድ የሚለውን በደንብ አድርገው ዝርዝር ያስተማረው ምዕራፍ 4 አንደኛ ዮሐንስ ምዕራፍ 4 ላይ። ስለዚህ እንዲሁ ነው አይደል የወደደን? በምን መለኪያ ወደደን? እንዲሁ ወደደን ማለት ሰዎችንም በዚሁ መንገድ እንድንወዳቸው። በክርስቶስ ፍቅር መውደድ ማለት ሰዎችንም ያለምንም መለኪያ ተመቸንም አልተመቸንም በምንም ነገር ውስጥ ቢሆኑ በእግዚአብሔር ፍቅር ሰዎችን እንድንቀበላቸው እንድንወዳቸው። ስለዚህ አሁንም እርስ በርስ ባለ ግንኙነት ውስጥ አንዱ የእግዚአብሔርን ፍቅር በደንብ አሳየ። ደግሞ እርስ በርስ ባለ ግንኙነት ውስጥ ደግሞ ይሄ ስለሌላው ምን የመሆን ግድ የመሰኘት የመቆረስ አይደለም፣ ሌላውን ማካፈል ሁልጊዜ አትርሱ። እንዲህ አይነቱ ነው። ሌሎችን ከማገልገል አትቆጠሙ። የሌሎች ችግር ይታያችሁ፣ ስለ ሌሎች ምን በሉ ግድ ተሰኙ። እስር ቤት ያሉትን እንደታሰራችሁ ሆናችሁ አስቧቸው። የታመሙትን ምን አድርጓቸው? አስቧቸው። ያላችሁን ምን አድርጉ? አካፍሉ። በዚህ ኪዳን ውስጥ ያለው ህይወት በክርስቶስ ፍቅር ላይ የተመሰረተ ህይወት ነው። የክርስቶስ ልብ እንዲኖረን የተፈለገ አይደለን? በዛ ህይወት እንድንመራ አሁንም በዚህ ደግሞ በትዳር ውስጥ ይህም ኪዳን ስለሆነ በዚህ ህይወት ውስጥ ደግሞ እርስ በርስ ባለ ግንኙነት ውስጥ ታማኝነትና ምን ያስፈልጋል? ንጽህና ነው፣ ግንኙነቱ እንዲጠበቅ ማለት ነው። አራተኛው ቀጥሎ ያለውን ክፍል እንመልከት። ምንድን ነው ያላቸው? ራሳችሁን ቁጥር 5 እስከ 6 ያለውን አንድ ላይ አነበዋለሁ። ሁለት ሀሳብ ነው እዛ ጋር የሚያነሳው። ራሳችሁን ከፍቅረ ነዋይ ጠብቁ፣ ባላችሁ ነገር ረክታችሁ ምን ኑሩ። ምክንያቱም እግዚአብሔር ከቶ አልተውህም በፍጹም አልጥልህም ብሏል። ስለዚህ በሙሉ ልብ ጌታ ረዳቴ ነው፣ አልፈራም፣ ሰው ምን ሊያደርገኝ ይችላል እንላለን ይላል። እዚህ ቁጥር ላይ ሁለት ሀሳቦችን ነው ለእነዚህ ሰዎች የሚያካፍላቸው። የሚነገራቸው ደግሞ አንዱ አይ ቲንክ በመከራ ውስጥ ስለነበሩ፣ በስደት ውስጥ ስለነበሩ፣ በጣም በህይወትና በሞት ትግል ውስጥ ስለነበሩ የፈሩበት ነገር አለ፣ የሰጉበት ነገር አለ፣ የተለያዩ ችግሮች ውስጥ ገብተዋል እና ሁለት ነገርን እንደ ተስፋም እንደ ምክር ብቻ ሳይሆን የሚያበረታታ ምክርም ጭምር ነው የሰጣቸው። ቁጥር 5 ላይ ስለ እግዚአብሔር መጋቢነት ነው የነገራቸው። ቁጥር 6 ላይ ደግሞ ስለ እግዚአብሔር ከለላነት፣ ጠባቂነት፣ ጥበቃ ነው የነገራቸው። መጀመሪያ ቁጥር 5ን እናነሳለን። አሁን ቁጥር 5 ሳነብ ሰምታችሁኝ ከሆነ ራሳችሁን ከፍቅረ ነዋይ ምን አድርጉ? ጠብቁ አለ። ባላችሁ ነገር ረክታችሁ ኑሩ ብሎ ምክንያቱም በኋላ ይገልጻል። እንግዲህ መቼም በሰው ውስጥ ያለ ጥያቄ ይመስለኛል። ይሄም ዝም ብለን ሰዎችን ስናይ ሰዎች ሁለት መሰረታዊ ጥያቄ ሁልጊዜ ይጠይቃሉ በህይወታቸው ውስጥ። እነዚህ ሰዎች ካሉበት አውድ አንጻር ይሄ በህይወታቸው ያለ ጥያቄ እንደሆነ እንገነዘባለን። ሁልጊዜ ሰው ምን ይፈልጋል? የኑሮ ዋስትና ይፈልጋል አይደለ? ሰው የኑሮ ዋስትና ይፈልጋል። ምን እበላለሁ፣ ምን እጠጣለሁ፣ የት እኖራለሁ፣ እንዴት እሰራለሁ? ሁልጊዜ እንዲህ አይነት ጥያቄዎች በውስጡ አለ። ማንኛውም ሰው ውስጥ የምታየው ጥያቄ ነው። ሌላው ሁልጊዜ እንዴት ነው ከክፋትና ከጉዳት ማን ይታደገኛል፣ ማን ይጠብቀኛል፣ የከለላ የጥበቃ ጥያቄዎች በውስጡ አለው ሰው እና ቁጥር 5 ላይ ምንድነው የነገራቸው? የመጀመሪያው ነገር በተለይ ገንዘብን መውደድ የሚለው ሀሳብ ሲያነሳ ቁጥር 5 ላይ ዋና ትኩረቱ እግዚአብሔር መጋቢያችሁ ነው። ሂዝ ዮር ፕሮቫይደር። ለሚያስፈልጋችሁ ነገር ሁሉ እግዚአብሔር ምናችሁ ነው?
ከእናንተ ጋር ተስፋ አለ መጋቢያችሁ ነው የሚለውን ሐሳብ ለማስረጽ ነው ገንዘብን ስለመውደድ ያነሳው። ገንዘብን መውደድ ሁልጊዜም በሚያልፈውና በሚጠፋው ቁሳዊ ነገር መታመን፣ ያንንም ማምለክ ማለት ነው። እስከ ማምለክ የሚደርስ ማለት ነው። ገንዘብ ታውቃላችሁ፣ ጌታ ኢየሱስ ማቴዎስ 6 ላይ ለሁለት ጌቶች መገዛት አትችሉም ብሎ ወይ አምላክን ወይም ገንዘብን ምረጡ ይላል። ገንዘብ ራሱ እንደ አንድ አምላክ ነው እዛ ጋ የተቀመጠው። ሰዎች የሚያመልኩት ማለት የሚወዱት፣ የሚገዙለት፣ ህይወታቸውን የሰጡት፣ በጣም ቫልዩ ያደረጉት ነገር፣ በህይወታቸው ዋጋ የሰጡት ነገር ማለት ነው። ከእግዚአብሔር በላይ የሚወዱትን ነገር፣ ዋጋ የሰጡትን ነገር ያሳያል። ግን አራት ነገሮችን፣ አራት ሀሳቦችን ባጭር እዚህ ውስጥ እናያለን። ገንዘብን የሚወድ ሰው ከላይ ከቁጥር 1 ጀምሮ እንደምንመለከተው ካለው ሀሳብ ጋር እያያዝን ስንሄድ ስለ ሌሎች ምን አይለው ግድ አይለው። በራስ ወዳድነት ስለሚጠላ ማለት ነው። ገንዘብን መውደድ፣ ገንዘብ አያስፈልግም ማለት ነው። ገንዘብን መውደድ ማለት ገንዘብን ማምለክ፣ ከምንም በላይ ከእግዚአብሔርም በላይ ለገንዘብ፣ ለቁሳዊ ነገር፣ ለምድራዊ ነገር ዋጋ ምን ማለት መስጠት ማለት ነው። በህይወታችን ውስጥ ገንዘብን መውደድ ሌሎችን የመውደድና ሌሎችን የማሰብ ጸር ነው ሁልጊዜ። ምክንያቱም ሰዎች ገንዘብ ሲወዱ ምን ይሆናሉ? ግሪዲ ስለሚሆኑ አይደለም እንዴ? ስስታም ስለሚሆኑ፣ ራስ ወዳድ ስለሚሆኑ ስለሌሎች ምን አይሆንም? ግድ መሰኘት አይችሉም። ፍቅር ማሳየት አይችሉም። ህይወት ሁሉ በራሳቸው ምን ዙሪያ ነው የሚሽከረከረው። እና ስለዚህ አንዱ ይሄ ገንዘብን መውደድ የሚለውን ነገር እንዴት መረዳት እንዳለባቸው ከምክንያቱ ጋር አያይዞ የገለጸውን ነገር እኔ አነሳዋለሁ። ትንሽ ስለዚህ ሀሳብ ላንሳ ብዬ ነው። ስለዚህ ከላይ ጸሐፊ የጠየቀው ነገር አለ። ከቁጥር 1 ጀምሮ ተዋደዱ፣ እስረኞችን ምን አድርጉ? አስቡ፣ ችግረኞች እርዱ፣ እንግዶችን ምን አድርጉ? ተቀበሉ። እነዚህን ትእዛዞች መፈጸም አይቻልም። ገንዘብን የሚወድ ሰው እነዚህን ትእዛዞች ሊፈጽም አይችልም። ስለዚህ አንዱ በጣም አስፈላጊ የሆነ ምክር ነው እዚህ ጋ የተሰጣቸው። ይልቁንስ ባላችሁ ነገር ምን አድርጉ? ባላችሁ ነገር እርኩ የሚል ነው። ያላችሁ ይበቃችኋል፣ ባላችሁ ነገር እርኩ ማለት ሀሳቡ ምንድን ነው? እግዚአብሔር በሰጣቸው ነገር፣ ባላቸው ነገር፣ ከእግዚአብሔር በተቀበሉት ነገር እግዚአብሔርን እያመሰገኑ አይደለም፣ እግዚአብሔርን እያከበሩ እንዲኖሩ። ዋናው ነገር ገንዘቡ ሳይሆን መጋቢያቸው ማን ነው? እግዚአብሔር ነው። ምክንያቱ ላይ ስንመጣ እሱ ነው የሚነግራቸው፣ የሚያሳስባቸው። ከዘዳግም 31 ከ6 እስከ 8 ባለው ውስጥ ጠቅሶ ከዘዳግም 31 ከ6 እስከ 8 ባለው ጠቅሶ ገንዘብን ለምን መውደድ እንደሌለባቸው ነው የሚነግራቸው። ባላችሁ ነገር እርኩ ለምን እንዳላቸው ምክንያቱን ጭምር ነው የሚገልጸው። ከዚህ ክፍል እንደምንረዳው እግዚአብሔር የሚያስፈልጋችሁን ሁሉ ምን ያደርጋል? ይሰጣችኋል። እግዚአብሔር ለሚያስፈልጋችሁ ነገር ሁሉ ምንድን ነው? ምንጭ ነው። እግዚአብሔር ተስፋ ዋስትናችሁ ለእናንተ ማን ነው? እግዚአብሔር ነው። አልተውህም ብሏል። እግዚአብሔር በፍጹም ምን አላደረገም? አልጥልህም ብሏል። ዘዳግም ላይ ስትሄዱ የምታገኙት ሀሳብ ምንድን ነው? እግዚአብሔር እስራኤላውያንን ወደ ተስፋይቱ ምድር እየመራቸው እና ምን አረጋችኋለሁ? በተናገርኳችሁ ተስፋ መሰረት የተስፋይቱ ምድር ምን አረጋለሁ? አወርሳችኋለሁ፣ አሻግራችኋለሁ። ማርና ወተት ወደምታፈሰው ምድር ምን አስገባችኋለሁ። እግዚአብሔር የሚያስደንቅ ተስፋ ለእስራኤል የሰጠበት ቦታ ነው እና ማኖራችሁ እኔ ነኝ፣ ምመራችሁ እኔ ነኝ፣ የሚያስፈልጋችሁን ነገር ሁሉ ማደርግላችሁ እኔ ነኝ ብሎ በሙሴ በኩል የተናገራቸው የተስፋ ቃል ነው የምንመለከተው። ስለዚህ እየመከራቸው ያለው ነገር ምንድን ነው? በሚያልፉበት በዚህ መከራ ህይወት ውስጥና ችግር ውስጥ የሚያስፈልጋቸው ነገር ሁሉ እግዚአብሔርን ዋስትና እንዲያደርጉ ነው። እግዚአብሔር ምንጫቸው እንደሆነ፣ ተስፋ እንዳለ፣ የተስፋ ቃል እንዳለ፣ እግዚአብሔር አባታቸው እንደሆነ፣ እንደማይተዋቸው፣ ከእነርሱ ጋር እንደሆነ ምን እያደረገ ኢንከሬጅ እያደረጋቸው፣ እያበረታታቸው። ገንዘብን በመውደድ አይደለም የሚፈታው ችግራቸው፣ የሚያስፈልጋቸውን ነገር የሚያገኙት። ነገር ግን እግዚአብሔርን ምን በማድረግ ነው? ባላቸው ነገር እየረኩ እግዚአብሔርን እያመሰገኑ እግዚአብሔርን ተስፋ በማድረግ በእግዚአብሔር በመታመን
ነው የሚያስፈልጋቸውን ነገር የሚያገኙት። መቼም ሰው ሁልጊዜ እንደዚህ ስለሚያስብ ነው አይደለም። እንግዲህ ይሄ መግቦተ እግዚአብሔር የእግዚአብሔር መጋቢነት ስንመለከት በውስጡ የምናገኘው ነገር መጀመሪያ እግዚአብሔር የፍጥረት ሁሉ ምንድን ነው? ገዢ ባለቤት ነው። ሁሉ ነገር የማን ነው? የእርሱ ነው። እሱ ብቻ አይደለም፣ ሁሉ ነገር የእሱ መሆኑ ብቻ አይደለም። እግዚአብሔር ፍጥረትንም የሚያኖረው በእርሱ ስጦታዎች። መቼም ሰው በእግዚአብሔር ስጦታ ምን የሆነ ስለሆነ የተከበበ። እስቲ የኛ የሆነ ነገር ምን አለ ብንዘረዝር፣ አሁን ለምሳሌ ፀሐዩ፣ ዝናቡ፣ ምድሩ፣ ሁሉም ነገር የማን ነው? እግዚአብሔር አዳምና ሔዋንን እኮ ሲፈጥር ባለቀ ነገር ውስጥ አምጥቶ በቃ ጠብቁ ነው ያላቸው እንጂ ፍጠሩ አላላቸው አይደል? የሚያስፈልጋቸውን ነገር ሁሉ ምን አደረገ? አሟልቶ ባለቀ ነገር ውስጥ ነው ያመጣቸው አይደል? አሁን እኛ እንጨነቃለን፣ እንታወካለን እንጂ የሚያስፈልገንን ነገር ሁሉ እግዚአብሔር ነው የሰጠን። በዙሪያችን ሁሉ በእግዚአብሔር ስጦታ የተከበበ ነው። ምንበላው፣ ምንጠጣው፣ አየሩ፣ ነፋሱ፣ ምድራዊ ነገር እንኳን ብንመለከት ማለት አይደለም እግዚአብሔር መጋቢ እንደሆነ ነው የሚነግረን። ዝናብ ሲሰጠን ማን ነው መጋቢው? እግዚአብሔር። ፀሐይ ሲያወጣልን ማን ነው የፍጥረት መጋቢ፣ ተንከባካቢ፣ አሳቢ፣ አባት ማን ነው? እግዚአብሔር አይደለም። የሚያስፈልገውን ነገር ሁሉ ለሰው ልጅ የሰጠ እግዚአብሔር። ጤና የሚሰጥ ማን ነው? እግዚአብሔር። ስራ የሚሰጥ ማን ነው? እግዚአብሔር። ስለሚመስለን ነው እንጂ መኖሪያችን እግዚአብሔር ነው። የሚያስፈልገንን ነገር ሁሉ የሚያደርገው ለዚህ ነው። ጌታችን ኢየሱስ ክርስቶስ ማቴዎስ ምዕራፍ 6 ላይ የሰጠውን ጸሎት ማሰብ ነው። ሁልጊዜ ማሰብ ለአዲስ ኪዳን አማኞች አይደለም። ምንድን ያለው? በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ካለ በኋላ የዕለት ምን እንጀራችንን ስጠን አይደለም። ኒዳችንን የሚያስፈልገን ነገር የሚሰጠን ማን ነው? እግዚአብሔር። ደግሞም ከክፉ ምን አድርገን አድነን። የሚጠብቀንም ማን ነው? እግዚአብሔር። ጠባቂያችን እግዚአብሔር ነው። መጋቢያችን እግዚአብሔር ነው አይደለም። ምህረት የሚያደርግልን እግዚአብሔር ነው። ሁሉን ነገር ከእግዚአብሔር ነው የምንቀበለው። ስለዚህ ምንጫችሁ ሶርስ የሚያስፈልጋችሁን ነገር ከእግዚአብሔር ተቀበላችኋል። ባላችሁ ነገር እግዚአብሔርን እያመሰገናችሁ ረክታችሁ ኑሩ። ግን የሚያስፈልጋችሁ ነገር ቢኖር ይሄው እግዚአብሔር ተስፋ ሰጥቷል። እኔ ምን አላደርግም? አልተውም፣ አልጥልም። በቃ በምትሄድበት ቦታ ሁሉ የሚያስፈልግህን ነገር ልመግብህ እኔ ነኝ። የሚያስፈልግህን ነገር ማድረግልህ እኔ ነኝ። ይሄ ተስፋ ያላችሁ ሰዎች ናቸው። እግዚአብሔር ከእናንተ ጋር መጋቢያችሁ ነው፣ አልተዋችሁም። የማጽናናትም ነው፣ የምክር ብቻ ሳይሆን የማበረታታትም የማጽናናትም ነገር ነው። ቁጥር 6 ላይ ትኩረቱ የእግዚአብሔርን ጠባቂነት፣ ከለላነት የሚያሳይ ነው። ምክንያቱም ያሉበት ሁኔታ ያንን ዲማንድ ያደርጋል። ስለዚህ በሙሉ ልብ ጌታ ረዳቴ ነው፣ አልፈራም፣ ሰው ምን ሊያደርገኝ ይችላል? ይህንን ከመዝሙር 118 ከ6 እስከ 8 ላይ ነው የተወሰደው። መዝሙር 118 ከ6 እስከ 8 ላይ እዛ ክፍል ሄዳችሁ ስታነቡ ዳዊት እግዚአብሔር እንዴት ከአደጋ እንዳዳነው የዘመረበትን፣ እንዴት እንደታደገው ከደረሰበት ከተጋረጠበት አደጋ ፈተና እግዚአብሔርን በመታመን ከዛ ነገር ውስጥ እንዴት እንደወጣ እግዚአብሔርን ያመሰገነበት ምዕራፍ ነው። ስለዚህ የመዝሙረ ዳዊትን ስታዩ በአብዛኛው ነፍሴ ሆይ በእግዚአብሔር ምን አድርጊ ታመኛል። ሁልጊዜ ይህን ነገር ይናገራል፣ በእግዚአብሔር የመታመን። ስለዚህ የሚነገራቸው ነገር በእግዚአብሔር ታመኑ። አሁን በምታልፉበት ጎዳና መከራ ውስጥ ሩጫቸው ውስጥ ብዙ ነገር ገጥሟቸዋል። በብዙ ነገር ውስጥ እያለፋችሁን ቢሆንም ግን በእግዚአብሔር ምን አድርጉ ታመኑ። እግዚአብሔር ምንድን ነው? ለእናንተ ጠባቂ ነው፣ ከለላ ነው፣ ጋሻ ነው። እናንተ በእግዚአብሔር ተደገፉ እንጂ እግዚአብሔር ይጠበቃችኋል። የእግዚአብሔር ጥበቃ በማን ላይ ነው? በእናንተ ላይ ነው። የእግዚአብሔር ከለላ በእናንተ ላይ ነው። መጋቢያችሁ ነው፣ ደግሞ ምናችሁም ነው፣ ጠባቂያችሁ ነው እግዚአብሔር የሚለውን ሀሳብ ረዳታችሁ ነው እግዚአብሔር። የእግዚአብሔር ስም የተባረከ ይሁን። በእርሱ እንዲታመኑና እንዲደገፉ ነው እያበረታታቸው ያለ። ጀስት ትረስት ጋድ። በምታልፉበት ነገር እግዚአብሔርን ታመኑ፣ ተደገፉ። እግዚአብሔር ጠባቂያችሁ ነው። ወደ መጨረሻው ሀሳብ ስንሄድ ቁጥር 7 እግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ፣ ኑሯቸውን ፍሬ ተመልከቱ፣ በእምነታቸው ምን አድርጓቸው? ምሰሏቸው ነው የሚለው። ለዚህ አሁን ጸሐፊ አንድ ነገር ይናገራል እዚህ ጋር። ተደራሲውን ሲመክራቸው ወደ ጌታ ያመጧቸው ሰዎች አሉ።
ወደ ክርስቶስ ያመጧቸው፣ ወደዚህ ህይወት፣ ወደዚህ እምነት ያመጧቸው ወገኖች አሉ። ያመጧቸው ብቻ አይደለም፣ የእግዚአብሔርን ቃል የነገሯቸውና ያሳደጓቸው አሉ። ስለዚህ የእነሱን ምሳሌነትና ፈለግን እንዲያደርጉ እንዲከተሉ እያበረታታቸው እንደሆነ ትመለከታላችሁ። ስለዚህ ሀሳቡ እዚህ ጋር ምንድን ነው? እነዚህ ሰዎች ወደ ጌታ ያመጧቸው፣ ያሳደጓቸው፣ የተንከባከቧቸው፣ የመሯቸው መሪዎች ሁለት ነገር ከነሱ እንዲማሩ ይፈልጋል ጸሐፊ። አንደኛ የህይወት ፍሬ ይላል። የህይወት ፍሬ የሚለውን ነገር እንመልከት። ሁለተኛ በእምነታቸው ደግሞ ምን አድርጓቸው? ምሰሏቸው ብሎ ይናገራል። ይህንን ነገር መመልከት ጥሩ ይመስለኛል። እነማን ናቸው እነዚህ መሪዎች? ትንሽ ያስቸግራል። የመጽሐፍ ቅዱስ አስተማሪዎች ስለሚከራከሩበት አንዳንዶች ሐዋርያት ናቸው ይላሉ። አንዳንዶች ከሰዋስው ተነስተው የነበሩ መሪዎች ያሳደጓቸው ግን በኋላ በእምነታቸው በመከራቸው ምክንያት በህይወት የሌሉ ናቸው ይላል። ዋናው ነገር ትኩረቱ የሰዎቹ ማንነት አይደለም። እዚህ ክፍል ላይ ዋናው ትኩረቱ ምንድን ነው? የህይወት ፍሬያቸውንና እንዲመለከቱና በእምነት ምሳሌነታቸውን ምን እንዲያደርጉ እንዲከተሉ የሰጠው ምክር ነው። የህይወት ፍሬያቸውንና ምሳሌነታቸው። የህይወት ፍሬ፣ የኑሮ ፍሬ የሚለውን ነገር ስናይ ምንድን ነው ይሄ የህይወት ፍሬ፣ የኑሮ ፍሬ የሚባለው ነገር ማለት? እነዚህ ሰዎች ወደ ጌታ ያመጧቸው፣ ያሳደጓቸው ሰዎች፣ የእግዚአብሔርን ቃል የነገሯቸው ሰዎች፣ የመሯቸው፣ ያስተዳደሯቸው ሰዎች የእግዚአብሔርን ቃል እነሱ በህይወታቸው የሰሙትንና የተቀበሉትን የእግዚአብሔርን ቃል በመታዘዝ በቃሉ መሰረት በመኖር በህይወታቸው የመጣውን ለውጥ፣ ስኬት፣ መንፈሳዊነት፣ ክርስቶስን መምሰል፣ ጽናት፣ ፍቅር፣ እነዚህ ነገሮች በእነዚህ ባሳደጓቸው ሰዎች ህይወት ውስጥ የታዩ የህይወት ፍሬዎች አሉ። እነዛን ነገሮች ተመልከቱ። እነዛ ሰዎች እኮ ይህንን በክርስቶስ የሆነውን አዲሱን በክርስቶስ በማመን የሚገኘውን አዲሱን ህይወት ከተቀበሉ በኋላ በህይወታቸው የመጣውን ለውጥና ፍሬና ስኬት አቺቭመንት ተመልከቱ። ዝም ብሎ ህይወት ብቻ አይደለም ያላቸው፣ ግን የተለወጠ ህይወት ነበራቸው። ክርስቶስን የሚያሳይ ህይወት፣ የፍቅር ህይወት ነበራቸው። በመከራቸው ይጸኑ ነበር። በህይወታቸው የታዩ ፍሬዎች አሉ። ያንን እያያችሁ እናንተ ጽኑ። እንዲጸኑ ነው አንዱ የመጽናት ምክር ነው። ቀጥሎ በእምነት ምሰሏቸው ሲል ከጽናት ጋር የተያዘ ነው። ዕብራውያን 12 ከ1 እስከ 4 ላይ የቀደሙት አባቶችን አንስቶ ጸሐፊው በመከራቸው እስከ ሞት ድረስ ምን መሆናቸው መጽናታቸውን ምዕራፍ 11 እና ምዕራፍ 12 ላይ ስለ ጽናት እንዳስተማራቸው እንመለከታለን። ስለዚህ በዙሪያችን ምን አሉ? በዙሪያችሁ ብዙ ምስክሮች አሉ። እሱ ብቻ አይደለም፣ ክርስቶስንም ተመልከቱት። እሱ መስቀልን መከራ ምን አድርጉ? ታግሱ። ስለዚህ እነሱን እያያችሁ ማለት ነው በእምነታችሁ በጽናት ጉዳይ ምሰሏቸው፣ እንደነሱ ጽኑ የሚል ምክር እየሰጠ ነው ያለው ጸሐፊው። ስለዚህ የጸሐፊው ዋና ምክር እዚህ ላይ ስንመለከት የእግዚአብሔርን ቃል የመከሯቸውን፣ ያሳደጓቸውን የእነሱን የህይወት ምሳሌነት እንዲከተሉ ያሳሰብበት ነው። አንድ የጢሞቴዎስ ጳውሎስ ለጢሞቴዎስ በምዕራፍ 4 ጢሞቴዎስ ምዕራፍ 4 ላይ ለጢሞቴዎስ ሲመክረው ለምታገለግላቸው ሰዎች በእምነት በፍቅር አይደለም በተስፋ በእነዚህ ነገሮች ሁሉ ምን ሆናቸው? አርአያ ሆናቸው፣ ምሳሌ ሆናቸው እያለ የመከረውን ነገር ማሰብ ተገቢ ነው። ስለዚህ ከነዚህ ሰዎች ህይወት ያገለገሏቸው ያሳደጓቸው ሰዎች ህይወት ውስጥ የሚያዩትን እምነት፣ ተስፋ፣ ጽናት፣ ፍቅር ሁሉ ያንን እንደ ምሳሌ እንደ ፈለግ እንዲከተሉ ያበረታታበት ሁኔታ ነው የምታዩት። ስለዚህ ጽኑ። እነሱ በእምነት ጸንተው ሩጫቸውን ጨርሰው ምን አድርገዋል? ሄደዋል። ስለዚህ እነሱን ምሳሌነት መፈለግ ተከተሉ። ያው እንግዲህ ማንን ነው ምሳሌ የምናደርገው? አርአያ አድርገን የምንከተለው ማንን ነው የሚለውን ጥያቄ ብናነሳ በዚህ ዘመን ሰዎች አማኞች አይደለም ቅዱሳን የሆነ የሚከተሉት ምሳሌ አድርጎ የሚከተሉት ምን አለ? ሰው አለ አይደለም? በቃ የህይወት ምሳሌያቸው አድርገው የሚከተሉት ግን በጣም ጥንቃቄ የሚፈልግ ነገር ነው። እዚህ ክፍል ላይ የተገለጸው ግን ለእነዚህ ሰዎች ምንድነው? ገና ከጅምሩ ጀምሮ ገና ወደ ክርስትና እምነት ሲመጡ ጀምሮ ወንጌልን ነግረው ወደ ክርስቶስ አምጥተው ያሳደጓቸው የመሯቸው ሰዎች አሉ። ያንን ፈለግ ምን አድርጉ? ተከተሉ። የእነሱን የህይወት ምሳሌነት
መጀመሪያ የሰማችሁትን ጤናማ ነገር እንዲጠብቁ። ስለዚህ ሲያጠቃልለው ቁጥር 8 ላይ ሲያጠቃልለው ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ የተናገረው እኛ ብዙ ጊዜ የምንለው ነው። ኢየሱስ ክርስቶስ ትናንት ዛሬም ለዘላለምም ያው ነው የሚለውን ሐሳብ ነው። እንግዲህ ምዕራፍ 12 ላይ ቁጥር 1 እስከ 3 ላይ ምን ነግሯቸዋል? ኢየሱስ ክርስቶስ የእምነታችሁ ጀማሪና ምንድን ነው ፍጻሜ ነው። እና ስለ ክርስቶስ በጣም ብዙ ነገር አንስቷል። ግን እዚህ ላይ ለማለት የፈለገው ነገር ምንድን ነው? የኢየሱስ ክርስቶስን አይለወጤነት፣ የማይለወጥ አምላክ መሆኑ በሕይወቱም ይሁን በአገልግሎቱ፣ በተስፋ፣ በየትኛውም ነገር ኢየሱስ ክርስቶስ ያው ትናንትናም ዛሬም ያው ነው። ምናልባት አንዳንድ የመጽሐፍ ቅዱስ አስተማሪዎች በተለያየ መንገድ ያዩታል ይህን ክፍል። ጌታችን ኢየሱስ ክርስቶስ በምድር እያለ በምድር ያገለገለውን ትናንት ሕይወቱን ስናይ፣ በኋላም ደግሞ ጌታችን ኢየሱስ ክርስቶስ ስራውን ጨርሶ አሁን በሰማይ ያለበትን ክብር ስናይ፣ ወደፊትም የሚመጣውን ክርስቶስን ስናይ በኢየሱስ ክርስቶስ ውስጥ የምናየው ነገር ምንድን ነው? ጽናት ነው። አይለወጥም። የጸና ነገር፣ ጽኑ የሆነ ተስፋ፣ ጽኑ የሆነ አቋም ነው የምናየው። ምሳሌያቸው ማንን እንዲያደርጉ? ክርስቶስን እንዲያደርጉ። ለክርስቶስን ሲያዩ ሁልጊዜ የመጽናት ምንድን ነው? ክርስቶስ ምሳሌ ነው። የተሰጣችሁ ተስፋ ምንድን ነው? ጽኑ ተስፋ ነው። በክርስቶስ ያገኛችሁ ተስፋ ጽኑ ተስፋ ነው። አይለወጥም። የጸና ተስፋ ነው። እውነትና እርግጥ የሆነ ምንድን ነው? ተስፋ ነው። ክርስቶስም እንዲሁ ነው የኖረው እዚህ ምድር ላይ ያለ አሁንም በሰማይ ያለ የሚመጣውን ክርስቶስ እሱ እንደሆነ ምን አይሆንም? አይለወጥም። እና ኢየሱስ ክርስቶስን እያዩ እንዲሮጡ ምሳሌ እንዲያደርጉት ክርስቶስን ያደረገበት ምክንያት ምንድን ነው? በክርስቶስ የሚያዩት ነገር የማይለወጥ የጸና ተስፋና ሕይወት ነው። ስለዚህ ክርስቶስን ሲያዩ የሚበረቱ መሆናቸው እሱን እንደ ምሳሌ እንዲመለከቱ እያሳሰበ ነው። እንግዲህ እዚህ አሁን ባነበብኩት ክፍል ውስጥ በጣም የምናያቸው ነገሮች አንዱ ምንድን ነው? ይሄ የምክር ክፍል ነው። ለእነዚህ ሰዎች በጊዜው የነበሩበትን በስደት ውስጥ ያሉ አማኞች ናቸው። የምክር ክፍል ነው። አንዱ በጣም ማተኮር ያለብን ነገር ምንድን ነው? ክርስትና ተግባራዊ ምንድን ነው? ኑሮ ነው። አዲሱ ህይወት በክርስቶስ ያገኘ ነው። አዲስ አክሽን፣ ተግባራዊ ነው። ተዋደድ፣ እስረኞችን አስቡ አይደል? እንግዶችን ምን አሉ? ተቀበሉ። ስለዚህ ይህንን የምንሆነው እኛው ራሳችንን ወደንና ፈቅደን በእግዚአብሔር ታምነን በተግባር በህይወታችን የምንፈጽመው እኛው ራሳችን ነው። ክርስትና ተግባራዊ ህይወት ነው ያልኩበት መሰረታዊ ምክንያት አንዱ ይሄ ነው። ክርስትና በጣም እዚህ ጸሐፊው ደጋግሞ እንዳነሳለን ክርስቶስን በማየት የምንረጠው የህይወት ምንድን ነው? የማይለወጠው የጸናውን ማን? ክርስቶስን በማየት የምንኖረው። ሁኔታዎች ተለዋዋጭ ናቸው፣ ሰዎች ተለዋዋጭ ናቸው አይደል? ግን በሁሉ የጸና የማይለወጥ ማን ብቻ ነው? ክርስቶስ ብቻ ነው። ስለዚህ በዚህ መንገድ እስከ መጨረሻ ወደኋላ እንዳይመለሱ መጀመሪያ በተቀበሉት እምነት ጸንተው እንዲቀጥሉ እያበረታታቸው እንዳለ እናያለን። ጸልያለን። ሁላችንም ሳንቸኩል 1-2 ደቂቃ እንጸልያለን።